የመለሰልኝ ጸሎት ምንድነው? ያዳነኝ ከየትኛው አደጋ ነው? የጠበቀኝስ ከምን አይነት ክፉ ነገር ነው? በውስጤ ምን አይነት መንፈሳዊ እድገትና ለውጥ አደረገ ብለን ስጦታዎቹ ሊገለባበጡ ይችላሉ። ዛሬ ሊኖር ይችላል፣ ነገ ላይኖር ይችላል። በረከቱ ዛሬ ሊኖር ይችላል፣ ነገ ላይኖር ይችላል። ወይም ነገ ይኖራል፣ ዛሬ አይኖርም። ምስጋናችንስ እንደዚህ መገለባበጥ አለበት ወይ? እናንተ በትልቅ ፈተና ውስጥ አልፋችሁ ግን በእምነት እስካሁን ካላችሁ አይ እኔ ባላባት ነኝ እኔ ምናምን ነኝ ካል ከተመረጡት መሃል አይደለም ማለት ነው። 10ኛ ዝግጅታችን ምንድነው የሚሆነው? እንጸልይ። አባታችን እግዚአብሔር ሆይ እናመሰግንሃለን፣ ስምህን እንባርካለን፣ ከፍ ከፍ እናደርግሃለን። በዚህ ማለዳ በጌታ በኢየሱስ ስም የቃልህን ደጅ ክፈትልን፣ የማስተዋልና የጥበብን መንፈስ ስጠን። በምንሰማው ነገር ተግባራዊ ማድረግ የምንችልበትን አቅም ጸጋ ብዛለን፣ በጌታ በኢየሱስ ስም አሜን። ተቀመጡ። እግዚአብሔር ይባርካችሁ። ይህ ነሐሴ ወር የእግዚአብሔር ረድኤት ወይም የመለኮታዊ ረድኤት ወራችን ነው። ክብር ለስሙ ይሁን። ርዕሴ እግዚአብሔርን በተዘጋጀ ምስጋና እናክብረው ነው። እግዚአብሔርን በተዘጋጀ ምስጋና እናክብረው። መዝሙረ ዳዊት 95 ቁጥር 1 እስከ 3 እንደዚህ ይላል። ኑ በእግዚአብሔር ደስ ይበለን፣ ለደህንነታችን አምላክ እልል እንበል። በምስጋና ወደፊቱ እንግባ፣ በዝማሬ እልል እንበልለት። እግዚአብሔር ታላቅ አምላክ በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። ይህ የምስጋና ጥሪ ነው። እዚህ ቦታ ሃሌሉያ ብሎ የሚጀምረው የምስጋና ጥሪ ነው። ኑ በእግዚአብሔር ደስ ይበለን፣ ለደህንነታችን አምላክ እልል እንበል፣ በምስጋና ወደፊቱ እንግባ፣ በዝማሬ እልል እንበል። እግዚአብሔር ታላቅ አምላክ በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። አምልኮና ምስጋና የክርስትና ሕይወታችን የዕለት ተዕለት መገለጫዎች ቢሆኑም በየዕለቱ በየሰዓቱ በሁሉም ነገር ማድረግ የሚገባን ቢሆንም እንደ እግዚአብሔር ሕዝብ ግን በአንድነት ተሰብስበን ታላቅነቱን፣ ታማኝነቱን፣ ማዳኑን በልዩ ሁኔታ የምናውጅባቸው ወቅቶች እንደሚገቡ በመጽሐፍ ቅዱስ ውስጥ እናገኛለን። ያዳህ ብለን ለሰየምነው ዓመታዊ ምስጋና በዓል ሁለንተናችን ተዘጋጅቶን መገኘት እንድንችል ከዚህ በኋላ የምናገራቸው መልእክቶች በጣም ወሳኝ ናቸው ብዬ አስባለሁ። ምስጋና ዝም ብሎ በስሜት መነቃቃት ወይም በመድረክ ላይ የሚፈጸም አፈጻጸም ውጫዊ ክስተት አይደለም። እውነተኛና መንፈሳዊ ምስጋና የሚጀምረው በተቀደሰና በተዘጋጀ ልብ ውስጥ ነው። እውነተኛ ምስጋና የሚጀምረው ከቤታችን፣ ከሕይወታችን፣ ከምልልሳችን ነው። በብሉይ ኪዳን መስዋዕት ወደ መሰዊያው ከመምጣቱ በፊት መዘጋጀት ያስፈልገው ነበር። ከበጎች መካከል ነውር የሌለበት ተመርጦ ከዛ ደግሞ ተዘጋጅቶ ተፈትሾ ነው ለእግዚአብሔር መስዋዕት ሊሆን የሚቀርበው። ልክ እንደዚሁም ደግሞ ምስጋና መስዋዕት እንደሆነ መጽሐፍ ቅዱስ ይናገራል። በመዝሙር 50 ላይ እንደምታስታውሱት ምን ይላል? ምስጋናም የሚሰዋ ያከብረኛል፣ የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ ከዚህ አለ ይላል። ምስጋና መስዋዕት ነው ማለት ነው። ለእግዚአብሔር የሚቀርብ መስዋዕት ነው። መስዋዕት ከሆነ ከበጎች ይልቅ፣ ከፍየሎች ይልቅ፣ ከኮርማዎች ይልቅ የኛ ምስጋና ዝግጅት ያስፈልገዋል። እዚህ መተን የሚሆነውን ነገር ለማየት ሳይሆን ይዘን ነው የምንመጣው። ምስጋናን ይዘን
ምስጋናን አዘጋጅተን ምስጋናን ሰንቀን ነው እንጂ የምንመጣው ቤተክርስቲያን የምስጋና ቀን አለና መድረክ ላይ ምን ይሆን፣ ምን አይነት ይዘመር ይሆን፣ ምን አይነት መዝሙር ሰማይ ይሆን የሚል አይደለም። ምስጋና ከዝማሬ ያለፈ መስዋዕት ነው። ይሄን ነው ዛሬ እንድንረዳው በጣም የሚያስፈልገን። በቤተ ክርስቲያን በየወሩ የምስጋና ቀን፣ በዓመት አንድ ጊዜ ደግሞ የምስጋና በዓል የምናደርግበት ምክንያት እነዚህ በዓላቶች የሕይወታችን ባህሎች እንዲሆኑ ነው። በሁሉ ነገር እግዚአብሔርን ማመስገን እንድንማር የእግዚአብሔርን ፈቃድ ወደ ሁላችን እርሱን ማመስገን ስለሆነ የእግዚአብሔርን ፈቃድ እንድንፈጽም ነው። ስለዚህ ወገኖች በዚህ ረገድ ሁላችንም ከዛሬ ጀምሮ ልባችን እንድናዘጋጅ ልጠቁማችሁ እፈልጋለሁ። ወደዚህ የምስጋና በዓል ስንመጣ እግዚአብሔር በሕይወታችን ያደረገውን በማስታወስ ልባችን ከቅሬታ በማንጻት ፊቱን በደስታ በመፈለግ በተዘጋጀ ልብ እንዲሆን ያስፈልጋል። ምስጋና ቅመሞች አሉት ማለት ነው። መስዋዕት ሁሉ በጨው ይቀመማል ይላል። ምስጋና ቅመሞች አሉት። ስለዚህ እያንዳንዳችሁ ለቤታችሁ የምትሰውትን ምስጋና፣ ለትዳራችሁ የምትሰውትን ምስጋና፣ ለቁሳዊ ሕይወታችሁ፣ ለመንፈሳዊ ሕይወታችሁ፣ ለሀገራችሁ የምትሰውትን ምስጋና መቀመም ያስፈልገናል። እነዛን ቅመሞች ዛሬ እናያለን። ምስጋናችን መልካም ሽታ፣ ጣፋጭ ሽታ ሆኖ በእግዚአብሔር ፊት እንዲያርግ የሚያደርገውንና እግዚአብሔር የማዳኑን መንገድ እንዲያሳየን የሚያንቀሳቅሰውን ምስጋና የምንሰዋበትን ዝግጅት እንመለከታለን። ምክንያቱም እግዚአብሔር ምንድነው ያለው? በዚያ ማዳኔን የማሳይበት መንገድ አለ ይላል። እስራኤላውያን ብዙ ጊዜ አጉረምርመዋል፣ ብዙ ጊዜ ተነጫንጨዋል። በዛ ማጉረምረምና መነጫነጭ ውስጥ እግዚአብሔር የመዳንን መንገድ አላሳያቸውም። የመዳን መንገድ ያለው በምስጋና ሕይወት ውስጥ ነው። ስለዚህ ምስጋና ደግሞ ዝግጅት የሚያስፈልገው ነው። ምክንያቱም መስዋዕት ነው ብያቸዋለሁ። እሱን ነው ዛሬ የምናየው። መዝሙረ ዳዊት 103 ቁጥር 2 ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ ይላል። እንግዲህ ይሄ በዓላችን እግዚአብሔር በሕይወታችን ያደረገውን ምስጋናውን ማለት ምንድነው? እርሱ የሚገባውን አድርጎ ሳይመሰገን መቅረት የለበትም ማለት ነው። ምስጋናውን አትርሺ ማለት የእርሱ የሆነ ነው ማለት ነው። ምስጋናውን ማለት የእሱ ነው። አደረገ፣ አከናወነ፣ ፈጸመ። ከዛ እናንተ ማወራረድ ያለብን ምስጋና አለ ማለት ነው። ምስጋናውን አትርሺ ማለት ያ ነው ማለት የቀረ እንዳይኖር፣ ያጎደልሽው እንዳይኖር፣ አታጉዲ እንደማለት ነው። ስለዚህ ምስጋናን ሳናጓድል አስታውሰን በልክ እንድናመሰግነው ይገባል። ይሄን ምስጋና እግዚአብሔር ያዳህ ብለን ጠርተን እንደ ቤተ ክርስቲያን በየዓመቱ እንድናከብረው እድል ሰጥቶናል እና ምናልባት ለዚህ ቃል እንግዶች የሆናችሁ ካላችሁ መጀመሪያ ከዛ እነሳለሁ። ያዳህ ምንድነው? የቃሉ ትርጉምና መንፈሳዊ ይዘት ምን ማለት ነው የሚለውን አብረን እንመለከታለን። ያው በየዓመቱ የምንለው ስለሆነ ብዙዎቻችሁ ታስታውስታላችሁ። ምናልባት ግን ደግሞ እንግዶች ካላችሁ ደግሞ ትንሽ ስለሱልና ወደ መልእክቱ ሐሳብ እገባለሁ። ያዳህ የሚለው ቃል ያዳህ ነው። YADAH ያዳህ የዕብራይስጥ ቃል ነው። በመጽሐፍ ቅዱስ አጠቃቀሙ በተለይም ማመስገንን እና እግዚአብሔርን ማወደስን፣ ምስጋናን በአካላዊ እንቅስቃሴ በእጅ መዘርጋት መግለጽን፣ የእግዚአብሔርን ታላቅ ሥራ በሕዝብ ፊት መናገርና መመስከርን የሚያመላክት ሆኖ እናገኘዋለን። በአውዱ ያዳህ የሚለው ገብቶበት በምናገኘው ስፍራ አውድ ትርጉም እንደዛ እናገኘዋለን። አውዳዊ ትርጉም ማለት በአረፍተ ነገሮች መካከል ምንን ለመግለጽ ገብቶ እናገኘዋለን ብለን ስናይ የምናገኘው ማመስገንን፣ እግዚአብሔርን ማወደስን፣
ምስጋናን በአካላዊ እንቅስቃሴና በእጅ መዘርጋት መግለጽን፣ የእግዚአብሔርን ታላቅ ሥራ በሕዝብ ፊት መናገርን፣ መመስከርን ያመላክታል። በአምልኮ አውድ ውስጥ ያዳህ ዝም ብሎ በልብ ውስጥ ተሸሽጎ የሚቀር ምስጋና ሳይሆን ብዙ ጊዜ ሰዎች የእግዚአብሔርን ውለታም የእግዚአብሔርን ፍቅርም በልባቸው አምቀው ይዙታል። ምስጋና ግን ታምቆ የሚቀር ነገር አይደለም። ውዳሴ ታምቆ የሚቀር ነገር አይደለም። የሚገለጥ ምስጋና፣ የሚነገር ምስጋና፣ የሚመሰከር ምስጋና፣ የእግዚአብሔርን በጎነት በጉባኤ ፊት የሚያውጅ ሕያው ምስጋና ነው ያዳህ ማለት። ያዳህ ከቻልን በጣም ባንችል ብቻችን ከቻልን ለሁለት ሰው እድሉ ካገኘን ለጉባኤና በጉባኤ ልናደርገው የሚገባ እጅግ ሞቅ ያለ ለእግዚአብሔር የሚሰዋ መስዋዕት ነው። በእርግጥ ምስጋና ኃይል እና ክብደት የሚኖረው አመስጋኙን ማለትም ተመስጋኙን በብዙ ሰዎች ፊት ስታመሰግኑ ነው። እውነተኛ ምስጋና ደግሞ እሱ ነው። የእምነት፣ የግንኙነት፣ የእውነተኛነት መገለጫ ነው። በግንኙነታችሁ ውስጥ አይታችሁ ከሆነ አንዳንድ ሰዎች ብቻችሁን ያሞግሷችኋል፣ ብቻችሁን ያደንቋችኋል። በሰው ፊት ግን ያን አይደግሙትም። እነዚህ ሰዎች እውነተኞች አይደሉም። እውነተኛ ሰው በሰው ፊት የእናንተን ምስጋና የሚሰዋ ነው። ስለዚህ እውነተኛ ምስጋና በጓዳና በልባችን ለእኛ የሚቀር ሳይሆን በሰውና በአደባባይ ፊት የሚመሰከር ምስጋና ነው። ይሄን ሊገባን ይገባል። የስሜታዊነት ጉዳይ አይደለም። እውነት ስለሆነ ሁላችንም ይሄን ልንረዳው ያስፈልጋል። መዝሙር 111 ቁጥር 1 እና 2 እንደዚህ ይላል፣ አቤቱ በቅኖች ሸንጎ በጉባኤም በፍጹም ልቤ አመሰግንሃለሁ። በፍጹም ልብ ነው መደረግ ያለበት፣ ግን ልብ ውስጥ መቅረት የለበትም። በቅኖች ሸንጎ ማለት ስብሰባ ማለት ነው። በፍጹም ልቤ አመሰግንሃለሁ። የእግዚአብሔር ሥራ ታላቅ ናት፣ ደስ በሚሰኙባት ሁሉ ዘንድ የተፈለገች ናት። ስለዚህ ምን ማለት ነው? ደስ የሚያሰኘውን ታላቁን ሥራህን በሸንጎ ፊት በፍጹም ልቤ አመሰግናለሁ። ስለዚህ ወደዚህ መንፈሳዊ ዝግጅት፣ ወደዚህ ምስጋና እንዴት ነው መምጣት ያለብን የሚሉ ሐሳቦችን አብረን እናያለን። በፊታችን ወዳለው ምስጋና ወይም ደግሞ በየዕለት ሕይወታችን ማለት ነው። በፊታችን ያለው የጋራችን ግራንድ የሆነ ምስጋና ቀን ነው። ግን የየዕለት ሕይወታችን ደግሞ አለ እና ይሄን ለየዕለት ሕይወታችን መውሰድ ትችላላችሁ። ግን እንዴት ነው መምጣት ያለብን? የመጀመሪያው እግዚአብሔርን ለማመስገን ወይም ደግሞ አመስጋኝ በአጠቃላይ ለመሆን ምንድነው? ውለታን ማስታወስ ያስፈልጋል። ውለታን ማስታወስ። እኛ ብዙዎቻችን ቂም መቋጠር እንወዳለን፣ ውለታ ግን አንቋጥርም። ችግራችን እሱ ነው። ቂም በጣም ቋጣሪዎች ነን፣ ውለታን ግን አንይዝም። እና የመጀመሪያው ነገር ለአመስጋኝነት ቁልፉ ነገር ውለታን አለመርሳት ነው። እግዚአብሔር ያደረገውን በጎነት ቅድም ያነበብነው መዝሙር 103 ቁጥር 2 ምንድን ነው የሚለው? ነፍሴ ሆይ ውለታውን ምን አትበይ፣ አትርሺ፣ አስታውሺ ያደረገልሽን። የሰው ልጅ ተፈጥሮ የተቀበለውን በጎ ነገር በፍጥነት የመርሳትና የጎደለውን ብቻ የመቁጠር ዝንባሌ ነው። የተደረገልን ነገር በፍጥነት እንረሳለን። መጽሐፍ ቅዱስም ይናገራል፣ ያደረገላቸውን ነገር ፈጥነው ረሱ ይላል እስራኤላውያን። ያልተደረገልንን ነገር ደግሞ ለረጅም ጊዜ መቁጠር እንወዳለን። አሁን ሰው በደለኝ የምትሉትን እንኳን በግላችሁ ወስዳችሁ በደሉን ከሱ ጋር በቆያችሁ ጊዜ ሁሉ ደግሞ ያደረገላችሁን መልካምነት ብትቆጥሩት ሚዛኑ የትኛው ይደፋ ይሆን? ነገር ግን ከብዶ ሁሉ የሚታየን ብዙ ሆኖ የሚታየን ለብዙ ጊዜ የማንረሳው መበደላችን ነው ወይም ያልተደረገልንን ነገር ነው። ይህ የብዙዎቻችን ተግዳሮት ነው።
ነገር ግን ልንገለብጠው ያስፈልጋል። ዳዊት በመዝሙሩ ቅድም ባልኩት ነፍሴ ሆይ እግዚአብሔርን ምን በያለ ባርኪ፣ ምስጋናውን ሁሉ አትርሺ። ይሄ ራሱን እያነቃቃ ነው። እንዳትረሳ፣ ምስጋና ቢስ እንዳትሆን፣ አጉረምራሚ እንዳትሆን፣ የተደረገላት እንድታስተውል ራሱን ራሱ እየሰበከ ነው። ወገኖች ብዙ ጊዜ ደግሞ አንዱ ችግራችን ራሳችን ለራሳችን አንሰብክም፣ ለሌላ ነው የምንሰብከው። ራሳችን አንመክርም፣ ራሳችን አንገስጽም። ግን ይሄን ብናደርግ መልካም ይሆናል። ሰዎች እኛን ከመገሰጻቸው በፊት ራሳችን ብንገስጽ፣ ከማረማቸው በፊት ራሳችን ብናርም፣ ራሳችን ብንመክር መልካም ነው እና ዳዊት ራሱን ነፍሱን ያነቃቃታል፣ ነፍሱን ያንቀሳቅሳታል። የእግዚአብሔርን ምስጋና አትርሺ እና እግዚአብሔርን ምን በዩ ባርኪው። ዘዳግም 8:11 ላይ አምላክህን እግዚአብሔርን እንዳትረሳ ተጠንቀቅ ይላል። ሀብት ለአባቶች የማለውን ቃል ኪዳኑን ይፈጽም ዘንድ ሀብት እንድታከማች ጉልበት ሰጥቶሃል፣ አቅም ሰጥቶሃል፣ በር ከፍቶልሃል፣ አጋጣሚዎችን አዘጋጅቶልሃል፣ ሁኔታዎች ተስተካክለውልሃል። ነገር ግን ይሄን ያደረገውን የአባቶችህን አምላክ እግዚአብሔርን እንዳትረሳ ምን በል ይላል? ተጠንቀቅ። ተጠንቀቅ የሚለው ቃል ከባድ ቃል ነው። ተጠንቀቅ ወይም አንዳንድ ትልልቅ ማሽን እጅ የሚቆርጥ እግር የሚቆርጥ ማሽን ካለ ኮሽን የሚል አለ እና ምልክቱ ማስፈሪ ነው። ለምን? ያን ማስጠንቀቂያ ካላያችሁ እጃችሁ እግራችሁ ሊቆረጥ ይችላል። ልክ እንደዚሁ ነው። ተጠንቀቅ የሚለው ቃል ከባድ ቃል ነው። ያን አለማድረግ ከባድ የሆነ ጥፋት ስለሚያመጣ፣ ከባድ የሆነ ኪሳራ ስለሚያመጣ እግዚአብሔር አደረገልኝ ብሎ መቁጠር የተሳነው ሰው እጅግ አደገኛ የሆነ መንፈሳዊ ቀውስ ውስጥ ይገባል። አደገኛ የሆነ መጀመሪያ መንፈሳዊ ቀውስ ውስጥ ይገባል። በኋላ ደግሞ የሚታይ የህይወት ቀውስ ውስጥ ይገባል። ሰሞኑን መለኮታዊ ረድኤት በተመለከተ ስንነጋገር እግዚአብሔር የሚረዳን በመለኮታዊ ጣልቃ ገብነቱ ነው ካልን በኋላ ሁለት የመለኮታዊ ጣልቃ ገብነት መንገዶችን ተነጋግረናል። አንደኛው ታምራታዊ ጣልቃ ገብነት ነው። ከተፈጥሮ በላይ በሆነ መልኩ ተፈጥሮን ጥሶም ሆነ ገድቦም ሆነ ለጊዜው አቁሞም ሆነ እግዚአብሔር በእናንተ የህይወት ጉዳይ ገብቶ ሲሰራ ማለት ነው። ወይ ሲፈውስ፣ ወይ ሲታደግ፣ ወይ ሲያስነሳ። ሁለተኛው ነገር ነው በጣም አስቸጋሪ የሆነው። ይሄን ሁሉም ያስተውለዋል። የተደረገለት ብቻ ሳይሆን በዙሪያው ያለ ሰው ሁሉ ያስተውለዋል። እልል ይላል፣ ይጮሃል፣ ያመሰግናል። በኋላ ሊረሳው ቢንችል ነገር ቢሆንም ነገር ግን ማናስተውለው ነገር እግዚአብሔር በመንገዳችን፣ በጉዞአችን፣ በመውጣት መግባታችን ሰውን፣ ጊዜን፣ ተፈጥሮን፣ አየርን ሁሉን ነገር አቀናብሮ የኛን ህይወት ሲጠብቅ፣ የኛን ህይወት ሲባርክ፣ በሮችን ሲከፍት፣ ህይወታችን ሲመራ፣ ነገራችን ሲያቀና፣ ስንወጣ ስንገባ ያለውን የእግዚአብሔርን ስውር እጅ ማየት ነው የሚሳነን እና ያን ምስጋና ቆጥረን ወደ እግዚአብሔር ማምጣት ይሳነናል። ለምን? ለሁሉም እየተደረገ ያለ ነገር ነው። ለሁሉም እየሆነ ያለ ነገር ነው። ስፔሻል ለእኔ ምን ሆነልኝና ነው እኔ ማመሰግነው? ማንም እንደሚበላ እበላለሁ፣ ማንም እንደሚራመድ እራመዳለሁ፣ ማንም እንደሚኖር እኖራለሁ። እኔ ከማንም የተለየ ታምራት አልሆንልኝም። ስለዚህ ከማንም የተለየ ምስጋና መሰዋት አይጠበቅብኝም ብለን ልናስብ እንችላለን። ነገር ግን ወገኖቼ የምነግራችሁ ሁሉም ሰው የምስጋና ባለ ዕዳ ነው። ያለ እርሱ ፈቃድ ደስ ብሎት የበላ የለም ይላል መጽሐፍ ቅዱስ። ሁሉም ሰው የምስጋና ባለ ዕዳ ነው። ነገር ግን አሕዛብ አምላካቸውን ባያውቁም ያወቀን ሕዝቦች ግን ልናመሰግነው ይገባል። ያላወቁ ባያመሰግኑትም፣ ያላወቁ ምስጋናውን ባይመልሱም፣ ያላወቁ የሚገባውን ክብር ባይሰጡትም መጽሐፍ ቅዱስ እኮ የሚገባውን ክብር ስላልሰጡት ይላል ለማይረባ አእምሮ አሳልፎ ሰጣቸው ይላል እና በአምላክ ፋንታ የተፈጠረውን ነገር ስላመሰገኑና ስላወደሱ። ምስጋናና ውዳሴ በጣም አደገኛ ነገር ነው። ሮሜ ምዕራፍ 1 ላይ ስታዩ እግዚአብሔር ሰዎችን ለማይረባ አእምሮ ማለት ምንድነው? ለአእምሯቸው መታለል ማለት ነው።
እውነት ያልሆነው እውነት መስሎ እንዲታያቸው አድርጎ ፍጹም እውነት ነው ብለው እንዲቀጥሉ እንዲሄዱ አድርጎ ይለቃቸዋል ሰዎችን። ለምን? ከፈጣሪ ይልቅ የተፈጠረውን ነገር ከአምላክ ይልቅ ጉዙን ነገር ስላመሰገኑና ክብር ስለሰጡ፣ ክብርና ምስጋና ለሚገባው ለእግዚአብሔር ክብርና ምስጋና ስላልሰጡ። ስለዚህ እኔና እናንተን ከሌላው ሕዝብ እግዚአብሔር የለየን እንድንለይ ነው። እኔ እናንተ ለኔ የተቀደሰ ሕዝብ ናችሁ፣ የተለየ ሕዝብ ናችሁ ያለን እና የለየን የተለየ ምስጋና እንድናቀርብ ነው። አሕዛብን እያየን ከሱ የተለየ ነገር ለኔ ምን ተደርጎልኛል፣ እኔ ምን ስለሆነልኝ ነው ማመሰግነው የሚል አቋም እንዲኖረን አይደለም። አንድ ቀን ሁሉም ሰው በእግዚአብሔር ፊት ያወራርዳል። እኔና እናንተ ግን ዛሬ በልጁ በኢየሱስ ክርስቶስ በኩል የልቦና ዓይናችን ያበራልን፣ የሰማዩን ምስጢር የገለጠልን፣ የሁሉ ነገር ባለቤትና ተቆጣጣሪ እሱ እንደሆነ ያሳየን እግዚአብሔር እያለ ምስጋናን መብላት የለብንም። ልዩነታችን እሱ ነው ወገኖቼ። ስለዚህ እግዚአብሔር አምላክህን እንዳትረሳ ተጠንቀቅ። ይህን ሁሉ ባደረገልህ ጊዜ፣ ጉልበት በሰጠህ አጋጣሚ በከፈተልህ፣ ነገሮችን ባሳካልህ ባከናወነልህ ጊዜ ጉልበቴ ኃይሌ አምጥቶታል ብለህ እንዳታስብ ተጠንቀቅ። ጉልበትና ኃይልህ አይደለም ነገሮችን እያደረገ ያለው። አዎ ትምህርት ቤት ተምርሃል፣ አዎ ተመርቀሃል፣ አዎ ስኪል አለ፣ አዎ ተፈጥሯዊ ስጦታ አለ፣ አዎ ወይም ዘመድ አስገብቶሃል ወደዛ ስራ፣ ወይም አንተ የሆነ ነገር ያደረክ ይመስልሃል፣ ወይ ሰዎች ያደረጉ ወይ ገንዘብ ያደረገ ይመስልሃል። በእነዚህ ነገሮች ሁሉ ግን መለኮታዊ መግቦት አለ። እግዚአብሔር የሚባል አምላክ ከጀርባ አለ። ብዙ ጊዜ ሰዎችን አጎንብሰንም አጎብድደንም አመስግነናል። ማመስገን አለብን። በዚህም በኋላ ነጥቡን አሳያቸዋለሁ። ነገር ግን ከነሱ በላይ ደግሞ እነሱን የላከውን እነሱን ያስነሳውን እነሱን ለኛ ያደረገውን እግዚአብሔርን ልናመሰግነው ይገባል። የመጀመሪያው እግዚአብሔር ነው። እግዚአብሔር ነው የመጀመሪያው። አንዳንድ ጊዜ ለእናንተ ጥበብ ሰጥቶ መልካም መንገድ እንድትመርጡ ያደርጋል። አንዳንድ ሰዎችን ልኮ ይባርካቸዋል። አንዳንድ የሆነ ሰው ያስነሳላቸዋል። ሁሌ እናንተን የማይረሳ ሰው ያስነሳላቸዋል። በጎ ነገር መስሎ በታየው ቁጥር የሚያስታውሳችሁ ሰው እግዚአብሔር ያስነሳላቸዋል። ያ ሰው አይደለም ዋናው። ከዛ ጀርባ ግን እግዚአብሔር የሚባል አምላክ አለ። ያን ሰው የላከላችሁ፣ ያን ሰው ያስነሳላችሁ፣ ያን ሰው አመስግኖት ይገባዋል። ነገር ግን ደግሞ ለአምላክ እንደ አምላክነቱ ምስጋና ይገባዋል። ስለዚህ በዚህ ዓመት እግዚአብሔር የመለሰልኝ ጸሎት ምንድነው? ያዳነኝ ከየትኛው አደጋ ነው? የጠበቀኝስ ከምን አይነት ክፉ ነገር ነው? በውስጤ ምን አይነት መንፈሳዊ እድገትና ለውጥ አደረገ ብለን ደግሞ መጠየቅ ይኖርብናል። ሁለተኛው ዝግጅት እንግዲህ የመጀመሪያው ዝግጅት ምንድነው? ማስታወስ ነው። እግዚአብሔር ያደረገውን በሕይወታችን ማስታወስ ነው። አስታውሱ። ከበዛባችሁ ማመስግኑ። ክፈሉ አላለም እግዚአብሔር። አንዳንድ ጊዜ በሰፈር ውስጥ መዝገበው እያሉ ዱቤ የሚወስዱ ሰዎች አሉ አይደለ? መጨረሻ ላይ ማሰብ ይፈራሉ። ደብተሩን ራሱ እንዳይገለጥ ይፈልጋሉ። እና እግዚአብሔር ግን አምጡ ክፈሉ ያለው ነገር የለም። ታንኪው በሉኝ ነው ያለው። በቃ ማለት ለመልካምነቴ እውቅና ስጡ፣ ለቸርነቴ እውቅና ስጡ፣ ለምህረቴ እውቅና ስጡ፣ ለጠባቂነቴ እውቅና ስጡ፣ ለማድረጌ እውቅና ስጡ። ያደረኩላችሁ ስለሚገባችሁ ሳይሆን እኔ ስለሆንኩ ነው ያደረኩላችሁ። ይሄን እወቁ ነው እግዚአብሔር ያለው። ስለዚህ መቁጠር ስትጀምሩ ቆጥራችሁ ማጨርሱት ሊሆን ይችላል። እንዳልኩት ምን ለኔ የተለየ ነገር አደረገ ብላችሁ ካሰባችሁ እጅግ አደገኛ የሆነ ነገር ነው። መጣራታችሁን ኮምፕሮማይዝ አረጋችሁ ማለት ነው። እግዚአብሔር ጠርቷቸዋል፣ እግዚአብሔር ለይቷቸዋል። ስለዚህ በሁሌ የምናነሳው አለ ቃሉ ደስ ስለሚል በኢሳይያስ 45 ላይ ያለው ንጉስ የቂሮስ ንጉስ አይደለ? ማን ነው ስሙ? ቂሮስ ነው። ቂሮስ ራሱ ንጉስ ነው። ቂሮስ እግዚአብሔር ምን ይለዋል? ቀኝ እጁን ለያስኩት ለቀባሁት የነገስታትን ወገብ ፈታ ዘንድ ምናምን ብሎ ስለሱ አስደናቂኛ ሁሌ የምንለውን ነገር ካለው በኋላ አንተ ግን አታውቀኝም ይላል። ይህን ሁሉ ያደረገውን አንተ ግን ምን አትለኝም? አታውቀኝም። አያውቀውም።
ግን እግዚአብሔር የነገስታትን ወገብ ምን አድርጎለታል? የተሰወረችውን መዝገብ ሰጥቶታል። ሀብት ማለት ነው። እና በጣም እጅግ ባለጸጋ ንጉሥ ነው። የነገስታትን ወገብ ፈቶለታል። የተዘጋውን በር ከፍቶለታል። የመወርወሪያውን ብረት ቆርጦለታል። የናሱን ደጅ ከፍቶለታል። ግን እግዚአብሔር በሐዘን ይላል አንተ ግን አታውቀኝም። ይሄን ያደረኩት ግን አንተ ባታውቀኝም ስለ ባሪያዬ ስለ ያዕቆብ ነው ይላል። ስለ ማን ነው ይላል? ስለ ባሪያዬ። ስለ እናንተ እግዚአብሔር ሰው ያነግሳል። ስለ እናንተ እግዚአብሔር ሰው ይሾማል። ስለ እናንተ እግዚአብሔር ነገር ይቀይራል። ግን እናንተም አታውቁም፣ ያም ሰው ያያቅ። ይሄ አሳዛኝ ነገር ነው። በጣም ይሄ አሳዛኝ ነው። በኋላ ይሄ ሰውዬ ግን አውቋል። ዘመኑ በመጣ ጊዜ እግዚአብሔር በኢየሩሳሌም ቤት እሰራለት ዘንድ የነገስታትን ወገብ ፈቶልኛል፣ ሀብታም አድርጎኛል፣ 120 ሀገሮች ተገዝተውልኛል ብሎ ሲናገር ታያላችሁ። ወደ ማስተዋል መጥቶ ግን እግዚአብሔር መጀመሪያ ያደረገለት በማያስተውልበት ጊዜ ነው። ስለዚህ እኛ ዘመኑ ያመጣልን የሚመስለን ነገር ካለ ዘመኑ አይደለም ያመጣልን፣ ወይም ሰዎች አይደለም ያመጣልን። ሰዎችን ያመጣቸው ማን ነው? እግዚአብሔር ነው። ቄሮስን ያመጣው ማን ነው? እግዚአብሔር ነው። የቀባው ማን ነው? እግዚአብሔር ነው። ደጁን የከፈተለት ማን ነው? መወርወሪያውን የቆረጠለት ማን ነው? የተሰወረውን ሀብት የሰጠው ማን ነው? ግን ለማን ነው ያን ያደረገው? ለባሪያው ለያዕቆብ ነው። ለማን ነው ያን ያደረገው? ለባሪያው ለያዕቆብ ነው። ስለ ባሪያው ስለ ያዕቆብ ነው ያን ያደረገው። ስለ እናንተ እግዚአብሔር ሰዎችን ያበለጽጋል። ስለ እናንተ እግዚአብሔር ሰዎችን ያነሳል። ስለ እናንተ እግዚአብሔር መንግስታትን ይቀይራል። ስለ እናንተ እግዚአብሔር ድርጅታችሁን የሆነ ነገር ያደርገዋል። ያን ያደረገው እግዚአብሔር ነው። እንደኔ እኮ እዚህ ውስጥ ያለችን ድርሻ ትንሽ ናት ልትሉ ትችላላችሁ። ግን እግዚአብሔርን ማመስገን አለባችሁ። እግዚአብሔርን ማመስገን አለባችሁ። እኛ ሁል ጊዜ እግዚአብሔርን እናመሰግናለን። በዚህ ቤተክርስቲያን ትቢት ይመስላል፣ ግን እግዚአብሔርን ማመስገን ትቢት አይደለም። እግዚአብሔር የሰራውን ነገር አስተውሎ ማመስገን ጥበብ ነው። አስተውሎ ማመስገን። እኛ ቀበና ስንገባ ቤተክርስቲያን ስንጀምር መንገዱ የቀበና ወደ ምኒልክ መሄጃ መንገድ ፍርስርስ ያለ ነው የነበረው እና ሰፈሩም ድክምክም ያለ። ከገባን በኋላ አስፋልቱ ታደሰ፣ ነገሮች ተለወጡ፣ አካባቢው ተቀየረና እዛ ሆነን አወራን። የሚገርም ነው። ከገባን ጊዜ ጀምሮ የመጣው ለውጥ ይገርማል አለን። እንዳለ ሰፈሩ ማለት ነው። እዚህ ስንገባ ይሄ ሰፈር ማለት እዚሁ ሆኖ ምድረ በዳ ነበር የሚመስለው። ምድረ በዳ ነበር የሚመስለው እና እያመለክን ነው ይሄ አስፋልት የተሰራው። እዚህ ጋር ፊት ለፊት የምታዩት አስፋልት ማለት ነው። እና ያኔም ተነጋገርን። ይገርማል። እንደገባን ደግሞ አስፋልት መሰራት ጀመረ። እና እንደዚህ ሲባል እንደው ነገርን ሁሉ አታመናፍሰው ምናምን ይላል። መንፈስ የሆነ እግዚአብሔር ከጀርባ አለ። እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። ሁለተኛው ዝግጅት የእግዚአብሔርን ባህሪ ከበረከቱ ለይቶ ማየት። የእግዚአብሔርን ባህሪ ከበረከቱ ለይቶ ማየት ማለትም እግዚአብሔር ይሄ በረከት የምንላቸው ማግኘት ምንድነው? ማግኘት፣ ማፍራት፣ እነዚህ ነገሮች ጤንነት፣ ገንዘብ፣ ብልጽግና፣ ስኬት፣ ክንውን የምንላቸው ነገሮች ጊዜያዊያን ናቸው እና ምስጋናችንንም ልክ እንደዚሁ ተገለባባጭ ሊያደርጉት ይችላሉ። እኔ አንድ በቅርብ ጊዜ የድሮ ነጋዴ እንደዚህ አይመስለኝም። ምክንያቱም ድሮ ያው ለእናንተም በዚሁ አጋጣሚ ጥበብ ይሆናቸዋል ብዬ ነው ማወራው። ድሮ አንድን ነጋዴ ደንበኛ ስታረጉት በጣም ታማኝ ይሆንላቸዋል። ዘላቂነታችሁን ነው የሚያስበው እና ቀንሶ ነው የሚሰጣችሁ፣ ንጹህ ነገር ነው የሚሰጣችሁ። አሁን እንደሱ አይደለም። ደንበኛ እንድትሆኑት አይፈልግም። ከሆናችሁም እያጭበረበራችሁ ነው። ለሌላ ሰው ከሚሸጠው በላይ ነው ለእናንተ የሚሸጠው። ለሌላ ሰው ማይሸጠውን ነው ለእናንተ የሚሸጠው። ለምን? እናንተ በእጅ ገብታችኋል ኦልሬዲ። እና እንደዛ ነው የሚያደርገው። በእውነት አሁን ዝም ብላችሁ ደንበኛዬ ነው እያላችሁ አትሸወዱ። ደንበኛ ያቅም የሆኑ ነጋዴ ያሁኑ ነጋዴ ደንበኛም ከሆንሽ ሊበላሽ ነው እንጂ እንደዛ አያቅም። ሞኝ እንዳትሆኑ።
ድሮ እንደዛ አልነበረም። እና በሰውየውና በእናንተ መካከል ቆይቶ ጥሩ ግንኙነት ይፈጠራል። ባይኖራችሁም ውሰጅ ችግር የለም ይላል። አንዳንዴ እንዲሁም ሊሰጣችሁ ይችላል። እና የሚሰጣችሁ ነገር ጋብቻ የተወሰነ አይሆንም ግንኙነታችሁ። የአሁኑ ነጋዴ ግን የሚያየው እናንተን አይደለም፣ ዛሬ ከእናንተ የሚያገኘውን ነገር ብቻ ነው የሚሆነው። ዛሬ ጀስት ናው። ነገ ደንበኛ ሆናለሁ ይላል ሞኝ የሆነ ሰው። በአሁኑ ጊዜ ስለሱ ጆሮ ይሰጣችኋል እንዴ? አይታችሁ አታውቁም? አሁን ነገ እመጣለሁ፣ ምንም። ደንበኛ ሆናለሁ፣ ምንም። ሰው አመጣለሁ፣ ምንም። መጀመሪያ አሁን ግዛኝ ነው በቃ። እንደሱ የለም። ያሁን ነጋዴ እንደሱ ነገር አያውቅም። አሁንና አሁን እጅ በእጅ ነው ሁሉ ነገር። ይሄ ባህሪ ይዋረሳል፣ ወደ ህይወታችን ይመጣል። ሲመጣ በህይወታችን እግዚአብሔርን የምናመሰግነው እንካ በንካ ይሆናል ማለት ነው። ባህሪውን ከስጦታው ለይተን ማየት ያቅተናል። ስጦታዎቹ ሊገለባበጡ ይችላሉ። ዛሬ ሊኖር ይችላል፣ ነገ ላይኖር ይችላል። በረከቱ ዛሬ ሊኖር ይችላል፣ ነገ ላይኖር ይችላል። ወይም ነገ ይኖራል፣ ዛሬ አይኖርም። ምስጋናችንስ እንደዚህ መገለባበጥ አለበት ወይ? መሆን የለበትም። ስለዚህ ለይተን ማወቅ አለብን። የማይለወጥ እግዚአብሔር አለ፣ የሚለዋወጥ ሁኔታ አለ። ስለዚህ ሁኔታን ከእግዚአብሔር መለየት በጣም ለምስጋና መልካም ዝግጁ ያደርገናል። ባይኖርም መጽሐፍ ቅዱስ እንደዛ አይደለም የሚለው። ዕንባቆም ላይ በለስ ምን ባትል፣ ዕንባቆም 3:17-18 በለስ ምንም ባታፈራ፣ በወይን ላይ ፍሬ ባይገኝ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በአምላኬ በመድኃኒቴ ሐሴት አደርጋለሁ። እነዚህ ነገሮች ባይኖሩ እኔ ግን በእግዚአብሔር ምን ይለኛል? እነዚህ ነገሮች በረከቶች ናቸው፣ ግን እግዚአብሔር ከነዚህ የተለየ ነው። ስለዚህ እነዚህ ነገሮች ባይኖሩም እኔ ግን በእግዚአብሔር በአምላኬ ምን ይለኛል? ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። አድኖኛል፣ ታድጎኛል። እነዚህ ነገሮች ግን የሉም። ስለዚህ በመድኃኒቴ አምላክ ሐሴት አደርጋለሁ። ይህ የለየ ሰው ነው። በሁኔታ ስሜቱ የማይገለባበጥ፣ አንድ ቀን ዘሎ አንድ ቀን አኩርፎ የማይቆም። አንዳንዱ ሰው አንድ ቀን ይዘላል፣ ሌላ ቀን ያኮርፋል። አንድ ቀን ዘሎ ያመልካል፣ ጮሆ ያመልካል፣ አቧራውን ያጨሳል። ሌላ ቀን ደግሞ ከንፈሩን ጥሎ አፍንጫውን ጥሎ ይቆማል። እንደዚህ አይደለም። እግዚአብሔር አምላኩን የሚያቀሰው አምልኮ ኮንስታንት ይሆናል ማለት ነው። ሁልጊዜ እግዚአብሔርን ያመሰግናል። በለስ ምን ባትል ባታፈራ፣ በወይን ላይ ፍሬ ባይገኝ፣ በጎች በጋጣ ባይኖሩ፣ እግዚአብሔር ስሙ ይባረክ። እኔ ግን በእግዚአብሔር ምን ይለኛል? ደስ ይለኛል። ለምን? የመድኃኒቴ ምንድነው? እሱ አምላክ ነው። አድኖኛል። ከነዚህ የተሻለ ነገር ያደረገልኝ አምላክ ነው። የማይለወጥ አምላክ ነው። ስለዚህ እግዚአብሔርን ከስጦታዎቹ ለይተን ማወቅና መገንዘብ ይኖርብናል። ያን ጊዜ ጥሩ ዝግጅት ይኖረናል እግዚአብሔርን ለማመስገን መልካም ዝግጅት። ሶስተኛው ዝግጅት ልባችን ከቅሬታና መራርነት ማጽዳት ነው። እነዚህ የልብ መራርነትና ቅሬታ መርዞች ናቸው። የምናቀርበውን መስዋዕት ይበክሉብናል፣ ያበላሹብናል፣ እግዚአብሔር እንዳይቀበለው ያደርጋል። እና እኔ በመሰዊያችሁ ላይ ጢቅ አልኩበት ሚል አንብባችኋል። ሚልክያስ ላይ ተፋውበት ማለት ነው፣ ተጸየፍኩት ማለት ነው። ምክንያቱም ምንድነው? ሰዎች ያለቅሱ ነበር፣ ፍርድ ይጓደል ነበር፣ ባል ሚስቱን ይበድል ነበረ። ስለዚህ መስዋዕቱን እግዚአብሔር አይቀበልም ነበር። ደግሞ በመባም በሚያደርጉት ነገር ሁሉ ፌክ ነበሩ፣ ግብዞች ነበሩ። እና እግዚአብሔር ምስጋናቸውን መስዋዕታቸውን መቀበል አልፈለገም። እንዲያውም ማን ነው በሩን የሚዘጋልኝ ሁሉ ብሎ እኮ ይናገራል በነቢዩ ላይ። መስዋዕት መጥቶ የሚያቀርቡበትን በር ማን በዘጋልኝ ይላል። ምክንያቱም የክፉዎች መስዋዕት በእግዚአብሔር ፊት አጸያፊ ነው። ስለዚህ ወገኖቼ እኔና እናንተ ልባችን ከመርዝ ማጽዳት ይኖርብናል። ክፉ ሽታ ካለው ከክፉ ጠረን ሕይወታችን ማጽዳት ይኖርብናል። የጥላቻ መርዝ መነቀል አለበት።
እየሰማች ነው። የጥላቻ መርዝ መነቀል አለበት። የቂም መርዝ መነቀል አለበት። ኤፌሶን ላይ መራርነትና ንዴት፣ ቁጣ፣ ጩኸት፣ መሳደብ ሁሉ ከክፋት ሁሉ ጋር ከናንተ ዘንድ ይወገዱ ይላል። ኤፌሶን ምዕራፍ 4 ቁጥር 31። የሚቀጥለውን ምስጋናችን የምናደርገው ይሄን አስወግደን ነው። በዚህ ሳምንት የምንዘጋጀው ይሄን በማስወገድ ነው። ከዛ ስንመጣ በፍጹም ደስታ እናመሰግነዋለን። ልባችን ሲነጻ ደስታችን ፍጹም ይሆናል። ነፃነት ይሰማናል። ህሊና አይታሰርም። ክብር ለጌታ ይሁን። የተኮራረፋችሁ ባልና ሚስቶች ካላችሁ ፍቱ፣ ተስተካከሉ። እዚህ ጉባኤ ስትመጡ ነፃ ትሆናላችሁ። አብራችሁ የምታገለግሉ፣ አብራችሁ የምትሰሩ ያልተስማማችሁ ካላችሁ እንደዚሁ እሱን ችግር ፍቱ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይሄ እግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። በሁሉ ምን በሉ ይላል? አመስግኑ። በሁሉ ከማመስገን በቀር ሌላ መራራ ነገር በህይወታችን መኖር የለበትም። አራተኛው ዝግጅታችን በምስጋናችን ውስጥ ክርስቶስን ማዕከል ማድረግ አለብን። ይሄ በእርግጥ የክርስትና ህይወታችን ጉዳይ ነው። በክርስትና ህይወታችን ሁሉ በስብከት፣ በትምህርት፣ በመዝሙር፣ በመውጣት በመግባት ክርስቶስ ዋነኛ መሆን አለበት። ምክንያቱም እግዚአብሔር ልጁን ኢየሱስ ክርስቶስን የኛ ራስና ጌታ አድርጎታል። ስለዚህ የሁሉም ራስ የሁሉም ጌታ ማን ነው? ክርስቶስ ኢየሱስ ነው። እግዚአብሔር ስሙ ይባረክ። ኢየሱስ ክርስቶስ የሁሉ ነገር ወራሽ ነው። እግዚአብሔር አብ የሰጠውን ስፍራ እኛ ሁል ጊዜ በህይወታችን መስጠት አለብን። ለእግዚአብሔር ኢየሱስ ክርስቶስ ማዕከላዊ ነው፣ ዋነኛ ነው። በሱ ዙሪያ ነው ነገር ሁሉ የሚያጠነጥነው። ስለዚህ ራሳችን ለምስጋና ስናዘጋጅ በምስጋናችን ውስጥ ክርስቶስን ማዕከል ማድረግ አለብን። በእርግጥ ይሄ መታደስ ያለበት በአሁኑ ዘመን በቤተ ክርስቲያን በአብዛኛው እንቅስቃሴ፣ በአሁኑ ጊዜ እንቅስቃሴ ኢየሱስ ስሙ ይጠራል እንጂ ማዕከላዊ አይደለም፣ ራስ አይደለም፣ ጌታ አይደለም። ኢየሱስ ክርስቶስ ግን ራስና ጌታ መሆን አለበት። ስለ ጤና፣ ስራ፣ ቤተሰብና ስለ ሰላም እግዚአብሔርን እናመሰግናለን። ነገር ግን ከስጦታዎች ሁሉ በላይ የሆነውን ታላቁን ስጦታ ኢየሱስ ክርስቶስን ማዕከል ልናደርግ ይገባል። የእግዚአብሔር ትልቁ ስጦታ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ እግዚአብሔርን ማመሰግንበት ምን ነገር አለኝ ስትሉ መጀመሪያ ከኢየሱስ ተነሱ። አንድያ ልጁን ለኔ ምን ብሎኛል? ሰጥቶኛል። ታንኪው ሁልጊዜ ምለው የማይወሰድ ሁልጊዜ የኔ የሆነ ልጁ ኢየሱስ አለ። ጌታ ይመስገን። ይህ የየዕለት ምስጋና መሆን አለበት። ልጅህን ኢየሱስ ክርስቶስን ስለሰጠኸኝ፣ በልጅ በኢየሱስ ደም ስላነጻኸኝ፣ በደሙ ስለዋጀኸኝ ማመስገን አለብን። ይህን እየቆጠርን ማመስገን አለብን። የምስጋናችን ማዕከላዊ መሆን ያለበት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱን ራሱን ማመስገን አለብን። ታርደህልኛልና፣ ሞተህልኛልና ላመሰግንህ ይገባኛል። እያንዳንዱ ቀን፣ እያንዳንዱ ሰዓት፣ እያንዳንዷ ቅጽበት በኢየሱስ ክርስቶስ ደም የተዋጀች ናት። የተዋጀውን ጊዜ ነው እየኖር ነው ያለ ነው። የተዋጀውን ህይወት ነው እየኖር ነው ያለ ነው። የተዋጀውን እስትንፋስ ነው እየተነፈስ ነው ያለ ነው። እኔና እናንተ በጌታ የሆንን ተራ ነገር አይደለም እጃችን ያለው። በልጁ በኢየሱስ ክርስቶስ ደም ተዋጅቶ የተሰጠን ህይወት ነው ያለው። ጌታን እኮ ከተቀበልን በኋላ ተዋጅቶ የተቀበልነው ህይወት ነው ያለው። የጥንቱ ህይወት እኮ የለም አይደለም። ሁሉ ነገር በክርስቶስ አዲስ ሆኖልናል። አዲስ አየር ነው የምንተነፍሰው። አዲስ ህይወት ነው የምንኖረው። አዲስ ነገር ነው በህይወታችን ያለው። ስለዚህ ክርስቶስ ኢየሱስ የዚህ ህይወታችን ማዕከል ነው። የዚህ ህይወታችን ባለቤት ነው። ልናመሰግን ስንዘጋጅ ልባችንን ኢየሱስን በማንገስ መጀመር አለበት ማለት ነው። እስኪ የህይወቴ ጌታና ባለቤት በሉ እስኪ። ኢየሱስ ክርስቶስ ክብርና ምስጋና ይገባዋል። የዋጀኝ፣ ያዳነኝ፣ የቀደሰኝ፣ ያነጻኝ፣ ለአባቱ መንግስት ካህን ያደረገኝ ኢየሱስ ክርስቶስ ክብርና ምስጋና ይገባዋል በሉ እስኪ። ሃሌሉያ። የተገዛ ህይወት ያለው፣ የተቤዠ ህይወት ያለው ሊያመሰግን ይገባል። ሁለተኛ ቆሮንቶስ 9:15 ላይ ስለማይነገር ስጦታው እግዚአብሔር ይመስገን ይላል። ያ የማይነገር ስጦታ ማን ነው?
ኢየሱስ ክርስቶስ ነው። ስለማይነገር ስጦታው እስኪ በሉ ሁላችሁም ማለት ቃላት ስለማይገልጹት ማለት እኮ ነው። እግዚአብሔር ይመስገን። ቆላስይስ 3:17 እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት ይላል። አምስተኛው ዝግጅታችን ምንድነው ማድረግ ያለብን? ምስክርነታችንን ማዘጋጀት ነው። እዚህ በጋራ በመዝሙሮች፣ በዝማሬዎች፣ በጋራ ጸሎቶች፣ በጋራ ምስጋናዎች አዘጋጅተናል። በጋራ እናመሰግናለን። በጋራ አንደበታችንን እንከፍታለን። ስለ ሁሉ ጉዳይ እንድናመሰግን ተዘጋጅተናል፣ እንደ ቸርች ማለት ነው። ግን ደግሞ እናንተ ደግሞ ሁላችንም በየግላችን ምስክርነትን ማዘጋጀት ያስፈልጋል። ያዳህ በልብ ውስጥ ብቻ ተቆልፎ የሚቀር ሳይሆን ለሕዝብና ለጉባኤ የሚነገር የታላቅ ስራው እወጃ ነው። የእግዚአብሔርን ታላቅ ስራ የምናውጅበት ነው። ስለዚህ ምስክርነታችን ሁልጊዜ ትልቅ ተአምር መሆን አይጠበቅበትም። በችግሬ ውስጥ እምነቴን ጠበቀልኝ ሊሆን ይችላል። ምስክርነቴ በችግር ውስጥ አለፍኩ፣ እምነቴ ግን አልወደቀም። ያን የጠበቀው ማን ነው? ጌታ ነው። ጴጥሮስን ጌታ እንደዚህ አለው፣ ሰይጣን እንደ ስንዴ ሊያበጥራችሁ ወደደ፣ እኔ ግን እምነትህ እንዳይወድቅ ምን አልኩ አለ? ማለድኩ። እናንተ በትልቅ ፈተና ውስጥ አልፋችሁ ግን በእምነት እስካሁን ካላችሁ የማለደላችሁ ጌታ አለ ማለት ነው። ልታመሰግኑት ይገባል። ብርታታችሁ አይደለም በእምነት ያቆማችሁ፣ ብርታታችሁ አይደለም። ፈተናው ያስጥላችሁ ነበር እኮ። ፈተናው እኮ እምነታችሁን ያስጥላችሁ ነበር። በጌታ ያላችሁን ጽናት እኮ እንድትንሸራተቱ ያደርጋችሁ ነበረ። ያልተንሸራተታችሁት፣ ወደኋላ ያላላችሁት፣ የጸናችሁት ኢየሱስ ክርስቶስ ከእናንተ ጋር ስለቆመ ነው። ሲማልድ አልሰማችሁት ይሆናል፣ ግን ማልዶላቸዋል። ስለዚህ ምስጋናችን የሆነ የሚታይ ታምር አይደለም። መቆማችን ምስጋና ነው። መኖራችን ምስጋና ነው። እግዚአብሔር ይመስገን። ስለዚህ የምመሰክረው ምን ነገር አለ ሲባል የሆነ ባጭ ነበረ በአንድ ጊዜ ጠፋ፣ እንደሷ ብቻ አትጠብቁ። ከዛ የበለጠ ታምር በሕይወታችን ተደርጓል። በችግሬ ውስጥ እምነቴን የጠበቀልኝ ትዕግስት አስተማረኝ ሊሆን ይችላል። እግዚአብሔር በዚህ ጉዞ ውስጥ ትዕግስት አስተማረኝ። ምክንያቱም ፈተና ትዕግስትን እንዲያደርግ አውቃችሁ አይደለም። ትዕግስት ደግሞ እግዚአብሔር ለሚወዱት ያዘጋጀውን ክብር ያመጣል። የክብር መንገድ ነው ትዕግስት። በነገራችን ላይ ፈተና ደግሞ የትዕግስት መንገድ ነው። ስለዚህ ትዕግስት እንድታደርጉ እግዚአብሔር ካስቻላችሁ ያ ጸጋ የመጣው ከእግዚአብሔር ነው እና በፈተና ውስጥ እንድታገስ ያደረገኝ ማን ነው? እግዚአብሔር ነው። ፈተናውን መለወጡን ታምራት መሆኑን አይደለም፣ ሌላ ታምራት በሕይወታችሁ ሆኗል። እግዚአብሔር በሁለት መንገድ ነው ሁሌም ታምራት የሚያደርግ። ወይ ነገሩን ይለውጠዋል፣ ወይ እናንተ የምታልፉበትን ብርታት ይሰጣቸዋል። ሁለቱም ታምራቶች ናቸው። ክብር ለስሙ ይሁን። ስለዚህ የትኛውን ታምራት ነው በሕይወታችሁ ያደረገው? ምስክርነታችሁን በዛ አንጻር ማዘጋጀት ይኖርብናል። መቁጠር ዝም ብለን መተን እዚህ ሰው እንዲያስታውሰን መሆን የለበት። ኢትስ ዩር ላይፍ፣ የእናንተ ጉዳይ ነው። እኔ ላስታውሳችሁ፣ ሳምበዲ ሊያስታውሳችሁ አይገባም። እኔን ማንም ሰው ሊያስታውሰኝ አይገባም። እንደ ዳዊት ነፍሴን ልነግራት የሚገባኝ እኔ ነኝ። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ምን አትበይ፣ አትርሺ ልላት የሚገባ እኔ ነኝ። ዝንጉ መሆን የሌለብኝ እኔ ነኝ። የሆነ ሰው መጥቶ እግዚአብሔር እኮ እንዲህ አድርጎልሃል ሊለኝ አይገባም። ፕሮግራም መሪ እዚህ ጋር ቆሞ፣ ዘማሪ እዚህ ጋር ቆሞ እግዚአብሔር እኮ አድርጎልሃል እያለ ሊያስታውሰኝ አይገባም። ከሱ ቀድሜ ላስታውስ ይገባኛል። ከሱ ቀድሜ ልቆጥር ይገባኛል። ከሱ ቀድሜ ልዘረዝር ይገባኛል። ስለዚህ ከዚህ ሰዓት ጀምሮ እግዚአብሔር በሕይወታችሁ በዚህ ዓመት ምን አድርጓል? ምስክርነታችሁን ጻፉት፣ ለራሳችሁ ጻፉት። ከዛ ለምታገኙት ሰው ደግሞ አውሩት። አትፈሩ። ምንም የሚያሳፍር ነገር የለም። አትሰልቹ ስለ እግዚአብሔር በመመስከር። ትዕቢትም አይደለም። እግዚአብሔር አደረገልኝ ማለት በእግዚአብሔር የመታመን መገለጫ ነው። ክብር ለጌታ ይሁን። ደግሞ እግዚአብሔር ያደረገላችሁም አድነሃለሁ አንተ ምን ትለኛለህ ነው ያለው እግዚአብሔር። ታከብረኛለህ። ያን መንገድ ያሳለፋችሁ እግዚአብሔር እንድታከብሩት ነው። ያን ረዴት ያመጣላችሁ እግዚአብሔር እንድታከብሩት ነው። የጠባቃችሁ እግዚአብሔር እንድታከብሩት ነው። የባረካችሁ እግዚአብሔር እንድታከብሩት ነው። እና ማመስገን የሚበዛበት ጊዜ የለም። ቢያንስ እንጂ አይበዛም።
ምስጋና አይበዛም፣ ምስክርነት አይበዛም። ደጋግሙት። ምንም ሰው ይሰልቸው፣ ተውት፣ የራሱ ጉዳይ። ከእናንተ ጋር አብሮ አፕሪሼት ካደረገ እግዚአብሔርን ካደነቀ ጌታ ይመስገን፣ ካላደነቀ ግን ንገሩት። ከፈለገ ያብስሰው። እናንተ ግን አውጁ፣ እናንተ ግን አውሩ እግዚአብሔር ለሕይወታችሁ ያደረገላችሁን ነገር። አንዳንድ ሰዎች የተሳሳተ አመለካከት አላቸው። በተለይ በዚህ በፌዝ ሙቭመንት ኤሪያ ስታዩ፣ በዚህ በእምነት እንቅስቃሴ ላይ ሁልጊዜ አለኝ ነኝ ምናምን ስለሆነ ከኋላ የመጣችሁበትን እግዚአብሔር የረዳችሁን መመስከር ዝቅ የሚያደርግ አክቹዋሊ ያው ሰዎች የሰሩብን ሳይኮሎጂ ነው እንጂ እግዚአብሔር ቃል አይደለም። እና ያው ዓለማውያንም የሚጠቀሙበት ስነ ልቦና ነው። እና እግዚአብሔር ከየት እንዳነሳቸው እንዴት እንዳመጣቸው ብዙዎች አይናገሩም። የሰውን ርኅራኄ ስንፈልግ ብቻ አይደለም መናገር ያለብን። አንዳንድ ሰዎች የሰውን ርኅራኄ ለማግኘት ሲሉ ይናገራሉ። ኖ፣ የእግዚአብሔርን ውለታ ግን መርሳት የለብንም። አንደኛ ከየት እንደመጣችሁ ስታውቁ አሁን አትኩራሩም፣ አሁን ደረታችሁን አትነፉም፣ አሁን ራሳችሁን ከሌላ ሰው እጅግ የተለየ አድርጋችሁ አትቆጥሩም። ምክንያቱም በየዕለቱ እግዚአብሔር ከየት እንዳነሳችሁ እያስታወሳችሁ እያመሰገናችሁ ነው ያላችሁት። ሁለተኛ ደግሞ ወደፊታችሁም በእግዚአብሔር እጅ እንደተያዘ እርግጠኛ ትሆናላችሁ ማለት ነው። ካለዛ ግን ልክ በቃ እኛ እኮ ለጌታ ብለን ትተን ነው እንጂ አይነት ነገር ሁልጊዜ የምንናገር ከሆነ በዚህም ሰው እንዲከተል እሱ እኮ በጣም ሀብታም ነበረ፣ ያው ሰው ነው እንደዚህ የሚለው። እሱ እኮ ምሁር ነበረ፣ ሰው ነው እንደዚህ የሚለው። እሱ እኮ እንዲህ ነበረ፣ ሰው ነው እንደዚህ የሚለው። ነገር ግን ጌታ እንደዚህ አይልም። እናንተ ብሎ የሚናገረው እንደዛ አይደለም። ከዛ እግዚአብሔር የዓለምን ሞኝ ነገር ቆጠረ፣ ምናምንቴን ነገር ቆጠረ፣ የዓለምን ጉድፍ ነገር ቆጠረ፣ መረጠ ካለ ወይ ጉድፍ ነህ ወይ ምናምንቴ ነህ ወይ የሆነ ነገር ነህ፣ አለዛ አልተመረጥክም ማለት ነው። ሪሊ እውነታው እሱ ነው። አለዛ አልተመረጥክም ማለት ነው። ወደድክም ጠላህም አልተመረጥክም። ወይም አይ እኔ ባላባት ነኝ እኔ ምናምን ነኝ ካል ከተመረጡት መሃል አይደለህም ማለት ነው። እኔ ምናምን ነኝ ካል ከተመረጡት መሃል አይደለህም ማለት ነው። እግዚአብሔር የመረጠው የዓለምን እንደዛ አይነት ነገር ነው የመረጠው። ለምን? ዓለምን ምን ይል ዘንድ? የዓለምን ጥበብ ሞኝ ያደርግ ዘንድ። ክብር ለጌታ ይሁን። ስለዚህ የኋላ ነገራችን ምስክርነታችን ተገቢ ነው ሁልጊዜም። ከምን አነሳን? ኃጢአተኛ ነበር። ጳውሎስ እኮ ከስንት ጊዜ በኋላ ሐዋርያ ሆኖ ከኃጢአተኞች ዋና ነበርኩ ነው ያለ እንጂ ከድሮም ለእግዚአብሔር ቀና ነበር። ድሮም ቀናተኛ ነበርኩ ምናምን አላለም። እኛ ብንሆን ምንድነው የምለው? ድሮም ለጌታ ብዬ እኮ ነው እንደዛ ስል የነበረው። ያን አይቶ ጌታ ጠራኝ አላለም። እኔ ከኃጢአተኞች ምን ነበርኩ ነው ያለው? ዋና ነበርኩ ነው ያለው። የኛ ምስክርነት ድሮም እኛ ራሱ እዚህ የምናከብረው ድሮም የሆነን ሰው ነው የምናከብረው። እንዲህ ድሮ እኮ እሱ እንትን ነበረ፣ ድሮ ቀረ ወይ በክርስቶስ አዲስ ፍጥረት መሆን ነው። እንዲህ መቀላቀል አያስፈልግም አይደለም። ስለዚህ እግዚአብሔር ከውድቀት አነሳኝ። ርቦኛ ያውቃል፣ ጠምቶኛ ያውቃል፣ ወድቄ ያውቃለሁ፣ ተፈተኛ ያውቃለሁ፣ ኃጢአተኛ ነበርኩ። አሁን ግን በክርስቶስ በእግዚአብሔር ረድኤት፣ በእግዚአብሔር ምሕረት፣ በእግዚአብሔር ቸርነት አንድ ለወደቁት ተስፋ ትሆናላችሁ እኮ። አሁን ተስፋ የለኝም፣ ደካማ ነኝ፣ ተቸግሬያለሁ፣ ማን ይደርስልኛል ለሚሉት እግዚአብሔር ደርሶልኝ ነው እንጂ ወድቄ ነበር የምትሉት እነሱ ይነሳሉ። በእናንተ ቴስቲሞኒ፣ በእናንተ ምስክርነት ይነሳሉ። አለዛ ግን እኔም እኮ ድሮ ነበርኩኝ ምናምን ምንል ከሆነ አይሆንም እሱ ነገር። አሁን ህዝብ ማስከተል አይደለም የሚጠበቅብን፣ ለእግዚአብሔር እውነተኛ ምስክር መሆን ነው የሚጠበቅብን። ስድስተኛው ዝግጅት፣ ይሄ በጣም መልካም ነው፣ ለየት ይላል ከያዝኩት ሁሉ ዝግጅቶች። ስድስተኛው ዝግጅት በህይወታችን በረከት የሆኑ ሰዎችን ማስታወስ። ለእግዚአብሔር ምስጋናን ስንዘጋጅ
ቅድም ቂምን፣ ጥላቻን እንደዚህ አይነት መርዝ ከህይወታችን ማጽዳት ማስወገድ እንዳልነው ሁሉ አሁን ደግሞ በህይወታችን በረከት የሆኑ ሰዎችን ምን ማድረግ ያስፈልጋል? ማስታወስ ያስፈልጋል። በህይወታችን በረከት የሆኑ ሰዎችን ማስታወስ ያስፈልጋል። ክብር ለጌታ ይሁን። ቅድም እንዳልነው እግዚአብሔር በህይወታችን ጎዳና በመንፈሳዊ ዘርፍ ህይወታችን ጉዳይ ወይም በአካላዊ ህይወት ጉዳያችን ሰዎችን ይልክልናል። እኛንም ይልከናል ለሰዎች፣ ሰዎችንም ለኛ ይልካል። እግዚአብሔር ሰዎችን የሚጠቀም አምላክ ነው። ለዛ ነው በመልኩና በምሳሌው የፈጠረን። ስለሱ በሱ አምላክ ሆነው በሱ አምሳል ሆነው መጥተው ሰዎች ያግዙናል፣ ይረዱናል፣ ይደግፉናል። የዛ አንቀሳቃሹ የዛ አቀናባሪው እግዚአብሔር ቢሆንም እነዚህ ሰዎች ግን እኛን ወደዋል፣ ለእግዚአብሔር ታዘዋል። ስለዚህ ከነዚህ ሰዎች ጋር ያለንን ነገር ማስተካከል ይኖርብናል። እግዚአብሔር በህይወታችን ውስጥ በተለያየ መንገድ የተጠቀመባቸውን ሰዎች እውቅና መስጠትና ማመስገን የያዳህ መንፈሳዊ አካል ነው። ይሄን ማሰብ ይኖርብናል። በዚህ ሳምንት ቢያንስ ለአንድ ሰው በዚህ ዓመት በህይወትህ እግዚአብሔር የላከው ሰው ካለ ማለት ነው፣ በዚህ ዓመት በህይወቴ እግዚአብሔር የላከ በረከት ስለሆንክ አመሰግንሃለሁ በሉት። ቢያንስ አንድን ሰው። ብዙ ሰዎች ይኖራሉ። ቤተሰብ ውስጥ ሊሆን ይችላል፣ ቸርች ውስጥ ሊሆን ይችላል፣ ስራ ቦታችሁ ሊሆን ይችላል። እንደ ሃይማኖታዊ ቃልችን ሳይሆን እናንተ ከልባችሁ በፈለቀ ቃል በቃ እግዚአብሔር ወደ ህይወቴ የላከህ መልካም ሰው ስለሆንክ አመሰግናለሁ በሉ። ይህ ኃጢአት አይደለም። ለእግዚአብሔር የሚገባውን እየሰጣችሁ ነው። በዚህ ቤተክርስቲያን ጉዞ ውስጥ በጣም እየረዳን ያለ ሰው አለና በቅርብም በጣም ለእንትን አይደለም ሪሊ ማለት ነገርኩት። እግዚአብሔር አንተን ባይልክ ኑሮ ብዬ ይሄ ቤተክርስቲያን የሚያጣው በጣም ብዙ ነገር ነበረና በጣም ከልቤ ደጋግሜ ነው 3 4 5 ያመሰገንኩት። ለምን ባይሆን ኑሮ ብላችሁ ስታስቡ ሰዎች አክሰስ ኑሯቸው በር ይዘጉባቸዋል፣ ገንዘብ ኑሯቸው ይነፍጓቸዋል፣ እድል ኑሯቸው አይመለከቷቸውም። እና የሚያደርጉትን ነገር ሁሉ ፎር ግራንትድ መውሰድ የለብንም። መልካም ስለሆኑ ነው ያደረጉልን እና ማመስገን ይገባል። ስለሚገባኝ ብለን ማሰብ ሆኖ ይቆጠራል ካላመሰገንን። ያላመሰገንበት ነገር ሁሉ ይገባኛል ጥያቄ ያለበት ነው የሚሆነው እና ማመስገን በጣም መልካም ነው። ሮሜ 13 ቁጥር 7 ክብር ለሚገባው ሁሉ ክብር ስጡ ይላል። ጳውሎስ በፊልጵስዩስ 1:3 ላይ እናንተን ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። እነሱን ባሰብና ይሄን ሲሰሙ ምን እንደሚሉ በቃ እናንተ ያደረጋችሁት ነገር በጣም ነው የሚያመሰግናቸው። ያደረጋችሁትን ነገር እያሰብኩ አምላኬን ስለእናንተ አመሰግናለሁ። 7ኛ ቅድም ነካክቻለሁ፣ እርቅና ይቅርታ። እጆቻችን በምስጋና ወደ እግዚአብሔር ከማንሳታችን በፊት ከወንድሞቻችንና ከእህቶቻችን ጋር ያለውን የልብ ግድግዳ ማፍረስ ይኖርብናል። ምን ይላል መጽሐፍ ቅዱስ? የተቀደሱ እጆቻቸውን እያነሱ ወንዶች ይጸልዩ ይላል። እና እጅ ወደ እግዚአብሔር የሚነሳ እጅ ንጹህ መሆን አለበት። ወደ ሰዎች የሚቀስር መሆን የለበትም። እርቅና ይቅርታ መከናወን አለበት። ማቴዎስ ምዕራፍ 5 ቁጥር 23-24 መባህን በመሰዊያ ላይ ብታቀርብ በዚያም ወንድምህ አንዳች ነገር በአንተ ላይ እንዳለው ብታስብ በዚያ በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህ ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ። ማርቆስ 11 ቁጥር 25 ደግሞ ለመጸለይ በቆማችሁ ጊዜ በማንም ላይ አንዳች ቢኖርባችሁ ይቅር በሉ። ስለዚህ የሚቀጥለው ሳምንት ብቻ ሳይሆን ከዛሬ ጀምሮ የምንሰዋው የምስጋና መስዋዕት፣ የጸሎት መስዋዕት፣ የምልጃ መስዋዕት በእግዚአብሔር ዘንድ የተወደደ ሽታ ሆኖ ማድረግ እንዲችል ይቅርታንና እርቅን ማድረግ አስፈላጊ ነው። ስምንተኛው ዝግጅታችን የምናደርገው እኛ በተለይ በዚህ ቤተክርስቲያን ያለን ቅዱሳን ለሀገራችን፣ ለከተማችን፣ ለቤተክርስቲያን ልባችንን ማስፋት ነው። እግዚአብሔር ለትልቅ ዓላማ ጠርቶናል። እግዚአብሔር የሚያቀን የሆነች ጎጆ ቤት ውስጥ እንደሚኖር ሰው አይደለም። እግዚአብሔር የሚያቀን የአንድ ባል ሚስት ብቻ መሆናችን አይደለም። የሆኑ የ2 ልጆችና የ3 ልጆች ወላጆች መሆናችን ብቻ አይደለም እግዚአብሔር የሚያቀው። እግዚአብሔር እኛን የሚያቀን የፍጥረት ወኪል እንደሆነን፣
በልጁ በኢየሱስ ክርስቶስ መልክና አምሳል የምንሰራ እንደሆነን ነው የሚያቀን። ትልቅ ስፍራ በሱ ፊት አለን። በዚህ ምድር ላይ ያለው የሰው ልጅ ሕይወት ጉዳይ ሁሉ እንደሚመለከተን ነው እግዚአብሔር የሚያውቀው። የዚህ ባለዳራዎች እንደሆነን ነው እግዚአብሔር የሚያውቀው። እኛ ብንችል የሆነ ሃይማኖትና የሆነ ብሔር ወይም የሆነ ጉዳይ ላይ ሳንወሸቅ ለሁሉ የምናገለግል አቅም ቢሰጠን መልካም ነው፣ አቅሙ ቢኖረን። ምክንያቱም ጥሪያችን ታላቅ ነው። ጌታ ስሙ የተባረከ ይሁን። እስኪ በሉ ጥሬ ታላቅ ነው በሉ። እስኪ ድገሙ። እስኪ ጮህ በሉና ጥሪያችን ታላቅ ነው። ስለዚህ እግዚአብሔር የሚያቀን በግዝፈት ነው። በጣም የሁሉ ሰው ጉዳይ የሚያገባን ሰዎች እንደሆንን፣ የተራበው፣ የተጠማው፣ የተቸገረው፣ የተሰደደው፣ የተፈናቀለው፣ አቢዩዝ የሚደረገው ጉዳይ ሁሉ የሚመለከተን፣ ደግሞ የጠገበው፣ የሆነለት፣ የተሳካለት፣ የተከናወነ ሰው ሁሉ ጉዳይ የሚመለከተን እንደሆነ ነው እግዚአብሔር እኛን የሚያቀን። እንዳልኳችሁ እግዚአብሔርን በዛችኛ በወሰናት ጎጆ አይደለም የሚያቀን፣ በልጁ በኢየሱስ ክርስቶስ ነው የሚያቀን እግዚአብሔር። ስለዚህ ራሳችንንም እንደዛ ልናቅ ያስፈልጋል። ለሀገራችን፣ ለከተማችን፣ ለቤተ ክርስቲያን ልባችንን ማድረግ ማስፋት፣ ይሄ ከራስ ወዳድነት ከሰልፍሽ ነገር መውጣት፣ ለሌላው ግድ የሚሰኝ ሰው መሆን፣ ያ ነው ወደዚህ ያመጣኝ ሐሳብ። ስለዚህ ለሀገራችን ይመለከተናል፣ ለከተማችን ይመለከተናል። ለሰው ኢኮኖሚ ማለት ፖለቲካል አክቲቪዝም አይደለም እላችሁ፣ ስፒሪቹዋሊ ነው እየነገርኳችሁ ያለ። ግልጽ ነው አይደለ? ስፒሪቹዋሊ ለህዝባችን ይመለከተናል። ሰላሙ ይመለከተናል፣ ጸጥታው ይመለከተናል፣ መባረኩ ይመለከተናል። እና ለዛ ደግሞ እግዚአብሔር እንዲያደርግ እንማልዳለን። ደግሞ የሚያደርገውን እያየን እናመሰግናለን። አሜን ነው። ምን እንላለን? እናመሰግናለን። ክብር ለስሙ ይሁን። ስለዚህ ምስጋና ከግላዊ ፍላጎት ወጥቶ ስለ ማህበረሰባችን፣ ስለ ቤተክርስቲያናችን፣ ስለ ሀገራችን ሰላም ወደ ማመስገን ማደግ ይኖርበታል። ስለ ሀገራችን፣ ስለ ቤተክርስቲያን፣ ስለ ቤተሰቦች እናመሰግናለን ማለት ችግሮች የሉም ማለት አይደለም። ግን በችግሮቹ መሃል እግዚአብሔር መልካም እያደረገ አለ። እኛ አሁን ስለ ሰው አይደለም የምናወራው፣ ስለ እግዚአብሔር መልካምነት ነው የምናወራው። እና ፖለቲሳይዝ ማድረግም የለብንም። እግዚአብሔርን ስለ ሀገራችን ስናመሰግን እናመሰግናለን። የማይገባቸው እንዴት ያመሰግናሉ ሊሉን ይችላሉ። ነገር ግን አገር እንደ አገር የቆመችው በእግዚአብሔር ነው። በውስጧ ያሉ ህዝቦች የሚበሉት የሚጠጡት በእግዚአብሔር ነው። የሚተነፍሱት በእግዚአብሔር ነው። የምንወጣው የምንገባው በእግዚአብሔር ረድኤት ነው። ሰራተኞችን ስለረዳ፣ መሪዎችን ስለረዳ እኛ በጎውን አይተን ማመስገን ይጠበቅብናል። ክብር ለስሙ ይሁን። አንደኛ ጢሞቴዎስ 2:1-2 የምታውቁት ቃል ነው። ኤርምያስ 29 ቁጥር 7 ምን ይላል? በእርሷ ሰላም ይሆንላችኋልና ወደ እርሷ ላስማረካችሁ ከተማ ሰላምን ፈልጉ፣ ስለ እርሷም ወደ እግዚአብሔር ጸልዩ ይላል። ተማርከው ስለሄዱባት ከተማ ነው ጸልዩ የሚለው። እኛ ግን በተማረክንበት ከተማ አይደለም ያለነው፣ በራሳችን ከተማ ውስጥ ነው ያለነው፣ በራሳችን ሀገር ውስጥ ነው ያለነው። ስለዚህ ስለ ሀገራችን እንማልዳለን፣ ስለ ከተማችን እንማልዳለን፣ ስለ አስተዳዳሪዎች እንማልዳለን፣ ስለ መሪዎች እንማልዳለን። መንፈሳዊ ድርሻችን ይሄ ነው። ጌታ ይመስገን። ደግሞ ስለ እግዚአብሔርን ደግሞ እናመሰግናለን ማለት ነው። በያዳ ዝግጅታችን አንዱ እሱ ነው የሚሆነው። ለዚህ ነው በቅዳሴ ሰዓታችን ሁል ጊዜ ስለ ሀገራችን ምን ማልደው። ስለ መሪዎች ፌቨሪቲዝም አይደለም፣ እንደዛ እንዳትወስዱት። ማለት የትኛው መንግስት ይምጣ መማለድ ግዴታችን ነው። ግልጽ ነው አይደለም? ለሀገሪቱ ጥቅም፣ ለህዝባችን በረከት እንዲሆኑ እነዚህ ሰዎች እንዲረዳቸው መማለድ የሁላችን ድርሻ ነው። 9ኛው ቅድም ብየዋለሁ። ወደዚህ ፕሮግራም ስትመጡ በሚቀጥለው ሳምንት ተመልካች ለመሆን አትምጡ። ምስጋናችሁን አዘጋጅታችሁ ከአሁን በፊት የተናገርኳቸውን ነገሮች ሁሉ አድርጋችሁ ነው። በምስጋና ይላል መዝሙር 100 ቁጥር 4 ላይ በምስጋና ወደ ደጆች፣ በውዳሴ ወደ አደባባዮች ግቡ፣ አመስግኑት፣ ስሙንም ባርኩ። አደባባዩ ላይ የሚደረገውን ነገር ተመልከቱ አይደለም የሚለው። እናንተ ራሳችሁ በምስጋና ኑ ነው የሚለው። እናንተ ራሳችሁ በውዳሴ ኑ ነው የሚለው። ስለዚህ 95 መዝሙር ቁጥር 6 ላይ ኑ እንስገድ፣ ለእርሱም እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ ይላል። ልንንበረከክ፣ ልንገዛ፣ ልንሰግድ ልባችን አዘጋጅተን እንመጣለን። ጌታ ስሙ የተባረከ ይሁን።
10ኛ ዝግጅታችን ምንድነው የሚሆነው? ነገን በእምነት መቀበል ነው። የምስጋና ትልቁ ነገር ይሄ ነው። ትናንት ያደረገው ለነገ እምነት ሆኖልናል። ዛሬ ላይ ቆመን ስናመሰግን ነገም እግዚአብሔር የሚያደርግ መሆኑን በእምነት በመቀበል ነው። ስለዚህ እምነታችንን አነሳስተን እንመጣለን። ያዳህ ያለፈውን ታማኝነት በማሰብ የዛሬን እምነት የሚያጸናና የነገን ተስፋ ለእግዚአብሔር የሚያስረክብ ታላቅ ኃይል ነው። ያዳህ የምስጋና በዓላችን ትናንት ያደረገውን እግዚአብሔርን በማሰብ የዛሬን እምነት የሚያጸና የነገን ተስፋ ደግሞ ለእግዚአብሔር የምናስረክብበት ታላቅ በዓል ነው። ጌታ ይመስገን። ልክ ሁለተኛ ዜና መዋዕል 20:21 ላይ ጦርነቱ ገና ሳይጀመር ሳይጠናቀቅ እግዚአብሔርን አመሰገኑ አይደለም? ኢዮሳፍጥ ማለት ነው። እግዚአብሔርን የሚያመሰግኑት መዘምራንን አቆመ ይላል። እነርሱም ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ እያሉ በሰራዊቱ ፊት ወጡ ይላል። ገና ጦርነቱን መዋጋት አልጀመሩም። ነገ ስለሚያገኙት ድል፣ በኋላ ስለሚመጣው ድል ግን አሁን የምስጋና መጎናጸፊያ ለብሰው እግዚአብሔርን አመሰገኑ። እግዚአብሔርም ደግሞ ድብቅ ጦር አስነሳላቸው ይላል። ስለዚህ የ2019 ዓመታችሁን በምስጋና በዓላችሁ ማጽናትና መውረስ ትችላላችሁ። እያመሰገናችሁ መውረስ ትችላላችሁ። እግዚአብሔር ቀድሞ ሰራዊቱ ላይ ድብቅ ጦር አስነሳ። እኔ አምናለሁ ከልቡ ለሚያመሰግን እግዚአብሔር ድብቅ ጦር ያስነሳለታል። እግዚአብሔር ነገሩን በመለኮታዊ ጣልቃ ገብነት አስቀድሞ ያዘጋጅለታል። አንዳንዱን ነገር ሳታዩት ማለፍ ይጀምራል። ሳትዋጉት ድል ታገኛላችሁ። በአንዳንዱ ነገር ውስጥ ደግሞ የምታልፉበትን አቅምና ብርታት በ2019 እግዚአብሔር ይሰጣችኋል። ምሳሌ 3:5-6 እንዲህ ይላል፣ በሙሉ ልብህ በእግዚአብሔር ታመን፣ ወይም በፍጹም ልብህ በእግዚአብሔር ታመን፣ እርሱም ጎዳናህን ያቀናልሃል። ስለዚህ ያዳህ በዓል እግዚአብሔር ትናንት ስላደረገው የምናመሰግንበት፣ በአሁኑ የምንጸናበት፣ የወደፊቱን ተስፋ በእምነት ለእግዚአብሔር የምናስረክብበት እጅግ የተለየ በዓል ነው። ስለዚህ ሁላችን ለእግዚአብሔር በዓል ለማድረግ እንመጣለን። ሃሌሉያ! ተነሱና ይሄን አውጁ። ለእግዚአብሔር በዓል አደርጋለሁ በሉ እስኪ። አይሰማኝም? እንደገና በሉት። እግዚአብሔር መጀመሪያ መልእክቱ ለፈርዖን ምን ነበረ ታስታውሳላችሁ? በዓል ያደርግልኝ ዘንድ ነው ያለው። በምድረ በዳ ሄዶ ምን ያደርግልኝ ዘንድ እግዚአብሔር ራሱ ናፍቆታል። ከዛ የባርነት መንደር ወጥተው ገለል ብለው የሆነ ምድረ በዳ ላይ ያ ድንኳን ተጥሎ በዓል ሲያደርጉለት ማየት፣ የምስጋና መስዋዕት ሲሰውለት እልል ሲሉ፣ ያ የማርያም ከበሮ ተሰውሮ ነው የነበረው፣ ተደብቆ ነው የነበረው። ልክ እንደተሻገሩ ግን ማርያም ከበሮዋን አነሳች። ክብር ለጌታ ይሁን። ሃሌሉያ ሃሌሉያ። ማን ነው በዓል ለማድረግ የተዘጋጀ? ለእግዚአብሔር በዓል ለማድረግ ሃሌሉያ፣ በዓል ለማድረግ ሴሌብሬሽን። ጌታ ስሙ ይባረክ። በእነዚህ 12 ዓመታት በሕይወቱ እግዚአብሔር በቤቱ በትዳሩ በነገሩ ላይ መልካም ያደረገለትን እግዚአብሔር በጉባኤ ለማመስገን ዳዊት እግዚአብሔርን አመሰገነ እና ያ መጎናጸፊያው ሲወድቅ እርቃኑ ተገላለጠ። ያቺ ሜልኮል ክብሩ ተነካ ብላ፣ ወይ ባሏ የሷ ባል ይባላል ገና ብላ ተናገረችውና መጽሐፍ ቅዱስ ሲናገር በዛም ምክንያት ምን ሆነች ይላል? መሃን ሆነች፣ ማህፀኗ ተዘጋ። ለእግዚአብሔር ተዋርዶ ራሱን አዋርዶ ምስጋና ሲሰዋ እሷ ለምን በማለቷ ምክንያት መካን ሆነች ይላል። ግን እዚህ መካከል መካን የሚሆን ሰው አይኖርም በኢየሱስ። በዚህ የምስጋና በዓል ልቡ የሚያኮርፍ ሰው አይኖርም። የሚታቀብ ሰው አይኖርም። ሁሉም የሚለቀቅ ይሆናል በጌታ በኢየሱስ። የሚተች ሰው አይኖርም። ተሳታፊ ይሆናል በኢየሱስ ስም ብያምናል። ሜልኮል አይኖርም እዚህ ጉባኤ። ሜልኮል አትኖርም እዚህ ጉባኤ። ተነጋገሩ። ሜልኮል የለችም እዚህ ጉባኤ ተባባሉ። በቀኝ በግራ በር የምታዘጋ ማህፀን በር ተዘጋባት። ማንም ሰው በሩ አይዘጋም በዚህ ዓመት በኢየሱስ ስም። ሃሌሉያ ሃሌሉያ ሃሌሉያ። ዳዊት ለምንድን ነው እንደዛ የሆነው? ማን እዛ ስፍራ እንዳነገሰው፣ የዛ ክብር ባለቤት ማን እንደሆነ
ስላወቀ ነው። የዛ ሀብት ባለቤት፣ የዛ ንግስና ባለቤት፣ የዛ ዘውድ ባለቤት፣ የዛ ወንበር ባለቤት ማን እንደሆነ ስላወቀ በሱ ፊት የሆንኩትን እሆናለሁ አለ። በሱ ፊት የሆንኩትን እሆናለሁ። እዚህ ቦታ ያመጣኝ እሱ ነው። ያነገሰኝ እሱ ነው። ዘውድ የጫነልኝ እሱ ነው። ከረኝነት አመቶ ስፍራ የሰጠኝ እሱ ነው። አንቺ በኋላ የመጣሽ ነሽ ማለቱ ነው። አንቺ በኋላ የመጣሽ ነሽ። ስለዚህ ለሱ የሆንኩትን እሆንለታለሁ። ከዚህም በላይ ካስፈለገ እሆንለታለሁ። ሃሌሉያ። ስለዚህ ታዛቢ አይኖርም፣ ታቃቢም አይኖርም። ይሄ ፓርላማ አይደለም። ድምፀ ተአቅቦ አይሰራም እዚህ ቦታ። ሁላችንም እግዚአብሔርን በተፈታ ልብ እናመልከዋል። በተፈታ መንፈስ ማለት መንፈሳችን በይቅርታና በምህረት ሪሊዝ ሆኖ እናመልከዋለን። ያኔ እግዚአብሔር እንደ ጠል ይሆንልናል። ያኔ እግዚአብሔር እንደ ቅባት በላያችን ላይ ይፈሳል። ሃሌሉያ። 2019ን በምስጋና እንወርሰዋለን። በምስጋና እንገባበታለን። የፍርሃት ለቅሶ እያለቀስን አንገባም። በምስጋና እንገባለን። ወሬውን ትተን፣ ከበባውን ትተን፣ ጫጫታውን ትተን እግዚአብሔርን ሁሉን የሚቆጣጠረውን የሰራዊት ጌታ እግዚአብሔርን እያመሰገን ነው እንገባለን። ጌታ ስሙ ይባረክ። ሃሌሉያ። አሁንም እግዚአብሔር ወደ ያዘልን ከፍታ እንሻገራለን። አሁንም እግዚአብሔር ወደ ያዘልን ቻፕተር እናልፋለን። ስሙ ይባረክ። ጠላት ዝም አያሰኘንም። እስኪ ተናገሩ። ጠላት ዝም አያሰኘኝም በሉ እስኪ። ችግር ዝም አያሰኘኝም። ፈተና ዝም አያሰኘኝም። በሽታ ዝም አያሰኘኝም። እጦት ዝም አያሰኘኝም። እግዚአብሔር አምላኬን አመሰግናለሁ። ያቺ የኢዮብ ሚስት አሁንስ ታመሰግነዋለህን አለች። አዎ አሁንም አመሰግነዋለሁ። ችግር አለ? አዎ አሁንም አመሰግነዋለሁ። ፈተና አለ? አዎ አሁንም አመሰግነዋለሁ። ተግዳሮት ዝም አያሰኘኝም። መስዋዕቱን አይከለክልም። ተግዳሮት የሰርክን መስዋዕት ከማድረግ አላቆመም። አሜን ነው። እስኪ አመሰግነዋለሁ በሉ እስኪ። ሃሌሉያ በሉ። ድገሙ። አመሰግነዋለሁ። ከዛሬ ጀምሮ ምስጋና እያቀነባበርን እንቆያለን። ጌታ ስሙ ይባረክ። በቤታችን እንዘምራለን፣ እየነዳን እንዘምራለን፣ ወክ እያረግን እንዘምራለን፣ ከሰው ጋር ሆነን እንዘምራለን።